ሰው ሁሉ ሲለወጥ ሕይወቱ ስቃና እኔ ግን ሁል ጊዜ በአንድ ቦታ ላይ የቆምኩ ይመስለኛል። ፈተናው በዛብኝ፣ መንገዱ ጨለመብኝ። ይህ የሆነው ለእኔ ብቻ ነው ወይስ ሰው ሁሉ በዚህ አይነት ሁኔታ ያልፋል? አንዳንዴ እንደውም እግዚአብሔር ጨርሶ የረሳኝ የማያቀኝ መፍጠረንም ራሱ የረሳው ይመስላል። እግዚአብሔር የተወኝ ያህል ይሰማኛል። ለእኔ ለምንድን ነው እንደዚህ የምሰቃየው? ለምንድን ነው እንደዚህ መከራ እየበዛብኝ? ቆይ ይህ ማስታወሻ ያንን ሁሉ አስቸጋሪ ጊዜ እንዴት እንዳለፍኩ የጻፍኩበት ደብተር ነው። ይህን ማስታወሻ ማንበብ አለብኝ። ሰኔ 2024 ዛሬ ከከባድ አደጋ ተረፍኩ፣ እግዚአብሔር ረዳኝ። ጥቅምት 2025 በጭንቀት ሳለው እግዚአብሔር መንገድ ከፈተልኝ። እግዚአብሔር ይህን ሁሉ ለኔ አድርጎልኛል። ይህን ሁሉ መልካም ነገር አድርጎልኝ ነበር ማለት ነው እግዚአብሔር። እኔ ግን እንዴት ረሳሁት? ጌታ ሆይ ይቅር በለኝ። ካለፈው ከባድ ነገር ሁሉ ያወጣኸኝ አንተ ዛሬ ከዚህ ጭንቀት እንደምታወጣኝ ረሳሁ። ያኔ ትላንት አላልፍም ብዬ የደመደምኩትን ጉዳይ አንተ አሳልፈኸኛል። የዛሬው ፈተናዬ ነገ ለተሻለ ነገር እንደምታዘጋጀኝ ማሳያ መሆኑን አስተዋልኩ። ስላደረክልኝ ሁሉ አመሰግናለሁ። ዛሬ ስላለሁበት ሕይወት አመሰግናለሁ። አንተ ሁል ጊዜ ታማኝ ነህ። አሁንም በውስጤ ትልቅ ሰላም አለ። አመሰግናለሁ ጌታዬ።